ያማን ከዚህ ቀደም ሩያን እንደዚህ ተጠራጥሯት እንኳን አያውቅም ነበረ። በሆኑ ግን በደንብ እየተጠራጠራት ነው። እንደውም ሳያስበው የመገለል አይነት ስሜት እየተሰማው ነበረ። በተለይ ደግሞ ሩያ ቤት ነኝ ተኝቻለሁ ብላው፣ ነገር ግን እሷ ከነ አላዝና ከነ ቻላ ጋር ቆማ እያወራች ነበር ውጪ። ለምን ዋሸችኝ ብሎ ብዙ እየተመራመረ ነበረ። ከዛም በኋላ ወደ ኤሊፍ ደውሎ በመጨረሻም ኤሊፍ ከዚህ ቀደም የነገረችውን አስታውሶ እባክሽ ንገረኝ ብሎ ለምኗን ነበረ። እሷ ግን በአሁኑ ሰዓት ለመናገር ምንም ፈቃደኛ አይደለችም። ሙሉ ለሙሉ ምን የምታውቀው ነገር የለም። በአንድ በኩል አላዝ ደግሞ ምን አይነት ጭራቅ አባት ነው ያለኝ ብለው በጣም ተደሞ አንድም ራሱን እየጠላ ሳያስበው ብዙ ነገር ውስጥ እየገባን ያለው አላዝ ገና ካሁኑ እየተሰቃየን ያለው ሰራ ከዚህ ቀደም ያማን በልጅነቱ እንዳሳገተው እውነታውን ካወቀ በኋላ አሁን አይምሮ ሊረጋጋ አልቻለም። የነ አሲ ክለብ መቶ ቁጭ ብሎ እየጠጣ ነበረ። ድንገት አሲ ወደሱ እየቀረበችው አላዝ ምን ሆና ብላ እየጠየቀችው ነበረ። ቶልጋ ቀን አካባቢ ላይ ምናልባት የአላዝ አባት ሰራን ከዚህ በኋላ መራመድ እንደማይችል እንደተነገረው ትንሽ አጫውቷት ነበረ። አሁን አላዝን መረዳት አለብኝ ከሱ ጎን መቆም አለብኝ ብላለች። እባክሽ ሲተኝ እያለ እሱ ግን ይመልስላታል። አላዝ ምንም ውስጥ ብትገባ ምንም ብትሆን እኔ ከጎን ነኝ እሺ። አላዝ ግን አስረዳኝ እባክህ ንገረኝ ምንድነው እባክህ ትሏለች። ብዙ ማታውቂው ነገር ተፈጥሯል ብትኝ ይሻልሻል ይላታል። አላዝ ወደ ራስህ ተመለስ፣ ስለምን እያወራ እንዳለ አላቅም፣ ነገር ግን እኔ በፍጹም አልተውክም ትሏለች። እሷ አለም ቢሆን እየለመነችው ነበረ። አሲ የድሮን አላዝ አስታውሽው ያ ጭራቁ አላዝ እንዴት ነው እሱ አልናፈቀሽም ይላታል። የማይመስል ነገር አታወራ ምንድነው ምን ጀመርክ ደግሞ ትሏለች። ያ አላዝ እየተመለሰ ነው ያለው፣ ወደ ድሮ አቋም እየተመለስኩኝ ነው ያለሁት ምክንያቱም እኔ እንደዚህ ነኝ ይላታል። አባቴ ቆይ ምን ሆኖ ነው ችግር አለ እንዴ ትሏለች። አባዬ ምንም አልሆነም ምንም አይሆንም፣ ነገር ግን እኔ የአባቴ ልጅ ነኝ አባቴን ደግሞ ታውቂዋለሽ እያለ ይጠጣል። አላዝ ነገር ይቅረብ በቃ ስትለው አሲ ተይኝ በቃ ተይኝ ይኸውልሽ ተመልከቺ እኔ የድሮ አላዝ ልሆን ነው እሺ ልቀይርብሽ ነው እያላን ነበረ። ራቂኝ ራስሽን አድኜ ብሎ እየጠየቃን ነበረ። ራስሽን ብታድኝ ነው የሚሻልሽ አላት። ከዛ እሷ ምን ማለት ነው ለምን እንደዚህ የምታወራው ስትለው ኤላይዳ ብዙም ሳትርቅ ተቀምጣ ነበረ። ሄዶ ከንፈሯን ግጣም አድርጎ ይሰማታል። ሁለቱ እንደዚህ ሲሳሳሙ ቶልጋን እያየ ይበሳጫል። አሲም ብትሆን ተናደደች። ከዛ በኋላ አላዝ ኤላይዳን ስሞ ከጨረሰ በኋላ አሁንስ ገባሽ እያላን ነበረ። አትረባም ብላ የሆነ ጠርሙስ አንስታ ጭንቅላቱን መታችው። ግንባሩ አካባቢ እየደማ ነበረ። አሲ ድጋሚ ያላልፈልግም ብላ በቀጥታ ከክለቡ እየወጣች ነው ራመድ እያለች። ከዛ ቶልጋ ይከተላታል። አሲ ቆይ አንድ ጊዜ እያላን ነበር። ቶልጋ ቶይኝ በቃ ብቻዬን መሆን እፈልጋለሁ ትላለች። ችግር የለም በቃ እኔ ከጎንሽ እንደሌለው አድርገሽ አስቢና ግን አብሬሽ ሆናለሁ በቃ እያለ እየተከተላን ነበረ። ሁለቱ በዚህ መንገድ አብረው ይሄዳሉ። ኤላይዳ የአላዝን ግንባር በሶፍት ነገር ደሙን እየጠራረገችለት ነበረ። አላዛውንም እኮ ግንባር ላይ እኮ ደም እኮ አለ እባክህ ሆስፒታል እንሂድ ለምሮ ድርቅ የምትለው እሺ በለኝ እባክህ ትለዋለች። ከዛ ሶስት ኪተኝ እያላን ነበረ። አትከራከርና እንሂድ እያለች ብዙ ተለማመጠችው። እሱ ግን መጣውኝ ብሎ ዞር አለ። ኤላይዳ ግራ ገብቷት ቆማ እያሰበች ምንድነው እዚህ ጋር ምንድን የተፈጠረው ይላል። ጄሱር ሲመጣ አሲንም እና አላዝንም ሲያጣቸው ከዛም በኋላ ያዕቆብ እየመጣ ነበረ። ያዕቆብ መጥቶ ኤላይዳን እየተቆጣት ነይኒድ እያለ ሲጎትታት ጄሱር ጣልቃ ሊገባ ነበረ። እህቴ ከሆነ ታፈን ዝጋ እያለ ይወስዳታል። ጄሱር ምን እየተከናወነ ነው ያለው ብሎ ነገሮችን ያስተውላል። በሌላ በኩል ሩያ መኝታ ክፍላ ቁጭ ብላለች። ድንገት እናቷ መጣች። እስኪ ያው ሎሚ በሻይ አምጥቼልሻለሁ ጠጪ እስኪንን እያለቻት ነበረ። ከዛም በኋላ አስቀመጠችላት። የኔ ልጅ ግን ደህና ነሽ እያለቻት ነበር። ማየ ደህና አይደለሁ ብቻዬን መሆን እፈልጋለሁ ተይኝ በቃ እያለቻት ነበር። ድንገት የሩያ ስልክ ኖቲፊኬሽን እየገባለን ነበረ። ድምፅ ሰማች። ሸብኔም ትታት እየወጣች ነበረ። ሩያ የተላከላት የድምፅ መልእክት ነው ከኤሊፍ። ይኸውልሽ አሁን እዚህ ጋር አንድ እድል ብቻ ነው ያለሽ። እኔን ታገኘኛለሽ፣ ከዛ የተፈጠረው ነገር ትነግሪኛለሽ። ያማን ስለሆነው ነገር እንዳለ እንዲያውቅ የማትፈልጊ ከሆነ አግኘኝ የሚል የድምፅ መልእክት ነበር የላከችላት። በሌላ በኩል ቻላ አባቷ ወደተኛበት ክፍል እየገባች ነው። ቀና ሲል ሰራን እሷን እያያን ነበረ። ቻላ አንቺም እንደዚህ ትሆኛለሽ ብዬ አልጠበቅኩም ነበር። ቻላ እኔ እንደዚህ መጥፎ ሰው ነኝ እንዴ? ያማናሊን እኮ እንደ ልጄ ነበር የማየው። ለምን ብዬ ነው የራሴ ልጅ የማግተው? ለምን ሲባል ነው የማግተው? ምን ማለት ነው እያለ ብዙ ለማስመሰል እየጣረ ነበረ። ቻላ ግን ግርም ብላ ታያለች። ማንን ማመን እንዳለባትና እንደሌለባት የምታውቅ አይመስልም። ቆይ እቺ ሩያ ምንድነው የምትለው? ምንድነው የምታወራው? ቆይ እኔ ምንም ያልገባኝ ነገር ምንድነው ያለቻችሁ ብሎ ይጠይቃን ነበረ። ያው ሩያንማ እኛንን የጠራናት ማለቴ ፌሬዲ ነበረች መጀመሪያ ለእናታችን ደብዳቤ ነገር ያስቀመጠችው እና ለዛ ነበረኛ ስለዛ ልንጠይቃት ነበር መጀመሪያ የጠራናት። አላዝ ነበር መጀመሪያ ደብዳቤውን ያገኘውና ያነበበው እንደዛ ነበረ ትሏለች። ትኩር ነው ተመለከተ። ደብዳቤውን አነበብሽው ይላታል። አዎ አንብቤዋለሁ ስትለው ነበረ። የታለ ደብዳቤዎች ስጡኛ፣ የታለ ደብዳቤው ላንብበው እኔም ሲል ነበረ። ዝም ብላ ታያለች። እኔ ሁላችሁም ልታሳብዱኝ ነው በቃ ይሄ ደግሞ ምን የሚል ስሜት የማይስጥ ነገር ነው ፈጣሪ ሆይ ምን ማለት ነው እያለ መቆጣት ጀመረ። ቻላ ዝም ብላ እያየችው ነው። እስኪ ደብዳቤ ውስጥ ምን ሊጻፍ ይችላል ደግሞ ሰራን አለች እዛ ውስጥ እኔን ወቀሰችኝ ሲል ነበረ። ኧረ በጭራሽ ሸብኔም ነበር ስሙ የተጠቀሰው ያንተ ስም አልተጠቀሰም። እሷ የምትጠረጥራ ሸብኔምን ነው እንደዛ ነው ስትለው ነበር። እንዴ እና እኔ ከዚህ ጋር ምን የሚያገናኘኝ ነገር አለ? ሩያ ታዲያ ምን ላርጋት? ለምን ወደኝ ሰሜን እያነሳች ምትከሰኝ አላት። ሩያ አይደለችም ሜሌክ ናት። ሜሌክ ህፃኗ ሰምታቻችሁ ነበር አንተና ሸብኔም ስታወሩ ብላ ተናገረች። ሜሌክ ማለት እቺ ትንሿ ማለት ሜሌክ ከስንት ነገር ያዳንኳት እንደው እኔ ይገባኛል ፈጣሪ ሆነ እኔን አላምንም ሰው ለምን ውለታ ቢስ ይሆናል? ቆይ እቺ ደግሞ በእሷ ደግሞ ይብሳል ሲል ነበረ። ግን እኮ ሩያ ሁሉንም ነገር ተቀብላለች። ሸብኔም ብትሆን ከአንተ ጋር ተባብራ እንደሰራች ተቀብላለች። ይሄ ነው እውነታው ሌላ ምን እውነታ አለ ብላ እየጠየቀችው ነበር።
ነበረ። የተነደደ ይመስላል። ዞር ብሎ ይመለከታታል። ሼብኒም ተናገረች፣ እንደዛ አለች፣ እኔ በማያገባኝ ነገር ስሜን ጠቀሰች፣ በጣም ያሳፍራል እያለ ነበረ። ከዛም በኋላ ቻላ ግን አትፍራ፣ እኛ ባንተ ተስፋ አንቆርጥም ብላው ትታው እየሄደች ነበረ። ወደ መታጠቢያ ክፍል ገብታ እያለቀሰች ለሩያ የተላከው የድምፅ መልእክት ለእሷም እየተላከላን ነበረ። ከፍታው እያዳመጠች አላዘን ቢሆን መኪና ውስጥ ቁጭ ብሎ እያሰበ ነበረ። ተደውሎለት እየተነገሩ ነበረ። ያ የኤሊፍ የድምፅ መልእክት ተልኮለታል። ደሞም ቻላ ደውላለታለች፣ እንገናኝ እያለችው ነው። ሶስቱም ሩያም ቻላም እንዲሁም ደግሞ አላስ በተመሳይ ቦታ ነበረ ኤሊፍ እየቀጠረቻቸው። በሌላ በኩል ያማን ከአባቱ ጋር ነው ያለው። ሁለቱም አብሮ ብዙ እየተጫወቱ ያማን ደግሞ እየጠጣ እየሰከረ መጣ። አንተ እኔን ታግዘኛለህ ተብለህ እዚህ ተጠርተህ አንተ ራስህ ብሶብሃል እያለ እየቀለደብን ነበረ። ከዚህ ይሳሳቃሉ። ያማን እመነኝ ከዚህ ስብርብር ካለ ህይወት ውስጥ እንወጣለን እሺ እመነኝ እያለው ነበረ። ድንገት ያማን የሆነ አራሻ ተላከለት ና የሚል ነበረ። ስልክ ደወለ። ሄሎ መጣው እያለ ነበረ። አባዬ በቃ አንተ ብቻህን ወደ ቤት ብትሄድ ችግር የለም አይደለ እያለው ነበረ። ሁሌ ከራሴ ጋር እኮ እንደሆንኩኝ እኮ ሁሌ ብቻ እንደሄድኩኝ አታስብ ችግር የለም ይለዋል። ያማን አባቱን እዚሁ ይሰናበትና ይሄዳል። ቻላ ሩያና አላስ አሁን ኤሊፍ እስክትመጣ ድረስ እየጠበቋን ነበረ። እሺ እኔ ምንም እየገባኝ አይደለም። ለምንድን ነው እቺ ልጅ እዚህ ጭራ ያለ ቦታ የቀጠረች? ምን እናርጋተኛ? ቆይ ለምን የጠራችን እያለች ቻላ እየጠየቀች ነበረ። ድንገት ኤሊፍ መጣች። ይሄን ቦታ እንግዲህ የመረጥኩት ጭራ ያለ ስለሆነ ነው፣ ሰላም ስላለው ነው። እዚህ ደግሞ ማንም ሰው እንዳያችሁ ብዬ ነው፣ ለእናንተ አስቤ ነው ስትል ነበር አይደለ? አንድ ባንድ እኛን ገለሽን እዚህ ጥለሽን ለመሄድ ይመችሻል እንደዚህ አይነት ቦታ እያለ አላስ ይጠይቃል። እንደዚህ አይነት ሰው አይደለም። ለማንኛውም ያማንን ጠርቼዋለሁ። ያማን እየመጣ ነው ያለው። ያማን እስኪመጣ ድረስ ምን እየተካሄደ እንዳለ ንገሩኝ በማለት ተናገረች። እንዲህ ስትል ቻላ አብደሻል ሊስተላል ነበረ። በጭራሽ ይሄን ነገር እንዳረሽ ቆይ ልደውልለት። እንደውም ሄሎ ያማን ትመጣለህ አይደለ? ምን ነግር ነገር አለ ቶሎ በልሽ እያለች ስልክ አወራች። ዞር አለች። ትነግሩኛላችሁ አትነግሩኝ መሆኑ ዋናው ጥያቄ ይሄ ነው። ትናገራላችሁ አትናገሩ? ወደ ጥያቄ ተመለሱ። ምንድን ነው? በነገራችን ላይ እኔ እብድ አይደለሁ ሩያ፣ በተለይ አንቺ ብዙ ጊዜ ከአንቺ ጋር ስጣላ እብድ ነሽ ምናምን ነገር ትኛለሽ። ነገር ግን እስካሁን እስከማውቀው ድረስ የኔ የአእምሮ ጤንነት ከእናንተ በጣም በእጅጉ የላቀ የተሻለ ነው። ስለዚህ አሁን በሉ ተናገሩ እንግዲህ እንጀምራ። ትናገራላችሁ አትናገሩም? ያማን በነገራችን ላይ ዛሬ አይቷችሁ ነበረ። በተለይ ደግሞ ሩያ እሱ እያየሽ በርቀት የት ነበርሽ ብሎ ሲደውልልሽ እቤት ነበርኩኝ ብለሹ ነበረ። ይሄ ሁሉ ነገር አይቷል። እንግዲህ ከጀርባ ሆናችሁ የሆነ ነገር እየጎነጎናችሁ እንዳለ አይቷል። እሻውን ምን እየተካሄደ እንዳለ እውነቱን ትነግሩኛላችሁ አትነግሩኝም ብላ ጠይቀቻቸው። አላስ ቻላ ሩያ ፍጥጥ ብለው እያዩዋን ነበረ። በሉ እኔ በነገራችን ላይ ያማን አብሮ አደጌ ነው፣ በሁሉም ነገር ደግፏለሁ፣ በሉ ተናገሩ ስትላቸው ሩያ እንባ የተናነቃት እየመጣ ነው። በሌላ በኩል ነስሊያን ከመሸ ወደ ኮሚሽነሩ ጋር ሄደችም። እሱ እንደሚመጣ ነግሯታል። ቁጭ ብላ እየጠበቀችው በር ድንገት ተንኳኳ። እሱ መጣ ብላ በሩን ከፈተች። የመጣው ጉቨን ነበረ። ነስሊያን እኔ አልቻልኩም፣ በቃ ከዚህ በላይ የምር የሰውየውን ቤትሽ ሊገባ ነው። ይኸውልሽ እኔ የመጨረሻ በቃ የመጨረሻ ንገሪኝና ሁሉን ነገር እዚህን ጨርሶ በቃ ንገሪኝ እያላን ነበረ። እሷ ትስቃለች። ይኸውልሽ አሁኑኑ ቀጥ ብዬ በመጣሁበት ታክሲ ሄዳለሁ ይላታል። ምንድነው የምታወራው አንተ ምንድነው የምትለው እያለችው እንደምታፈቅረው ነገረችው። እየምርሽን ነው ብሏት ደስ ብሎት እያቀፋን ነበረ። ድንገት በር ተንኳኳ። ማን የመጣው ይላታል። ኮሚሽነሩ ደንግጥ ትላለች። በሩን ከፈተችው። ሰላም ኮሚሽነር ሳልቹክ እንዴት ነህ ትላለች። ነስሊያን እንዴት ነሽ እያለ ይጨብጣታል። ጉቨንንም ጨበጠው። ምን ነበረ እያለችው ነበረ። በጣም ይቅርታ ከመሻ አንቺ ጋር ስለመጣው ነገር ግን ለአንቺ መናገር ስለነበረብኝ ነው ይላታል። ጉቨን ምን ተፈጠረ እያለ ነስሊያንን ይመለከታታል። የጃነር ሶይሳላንን መቃብር መክፈት አለብን፣ ከፍርድ ቤት ማዘዣ ወረቀት አለን፣ ግን መጀመሪያ ቀደም ብዬ ላንቺ ልንገርሽ ብዬ ነው ይላታል። አሁን ኤሊፍ በሏ ያማን እየመጣ እኮ ነው ትናገራላችሁ አትናገሩ ብላና አላዝ ላይ ጫና እያረገችባቸው ነበረ። እንግዲህ ያው እናንተ አስቡበት ከዛም በኋላ እኔ መኪና ውስጥ ይጠብቃቸዋለሁ ብላ እየሄደች ነበረ። እኛ መቼ ማንናገርም እያሉ እየጮሁባት እያራቀቻቸው ነበረ። ያማኑ በቦታው እየቀረበ ነው እየመጣ። በአንድ በኩል ቻላ ደግሞ እንዴ ምን እየተከናወነን ያለው? ቆይ እዚህ ጋር ፌሬዴት አለች። ፌሬዴት ትምጣና ሁሉ ነገር ወይ ትንገረን። አረ ነገር ግልጽ አይደለም። ለምሮ አባቴ እንደዚህ ነጣጣ ውስጥ የሚከቱት እያለች ቻላ ተናገራለች። አላ ዝም በያለን ነበረ። ሲጀመር ሼብኒም እኮ ሁሉ ነገር እኮ ተናግራለች። እማዬ ሁሉ ነገር ተናግራለች። ቻላ ነው አንቺ የምትከራከሪው? አባትሽም ጥፋተኛ ነው እያለቻት ቻላ አባቴ ጥፋተኛ አይደለም እያለች። በአንድ በኩል ኤሊፍ ርቃቸው ወደ አስፓልቱ እየመጣች የሆነ መኪና እየመጣ ተመለከተች። ያማን ትላለች። ያማን ወደ እሷ እየቀረበ ይመስላል። ነገር ግን ሌላ መኪና ነበረ። በአንድ ጊዜ ነበረ የገጫት። ገጭቷት እላዩ ላይ ወጥቶ ጨፍልቋት ሄደ። ከዛ ደም በደም ሆና በደም ተለውሳ መንገድ ዳር ላይ ተንከባላ ወደቀች። ድምፅ ከሩቅ ይሰማ ነበረ እና አላዝ ይህን ሲሰሙ ምን ተፈጠረ ብለው እየመጡ ያማንም ቢሆን በተቀጠረበት ቦታ እየመጣ የሆነ መኪና በፍጥነት ባጠገቡ ነበር ያለፈው። ሁላ ሊጋጭ ነበር ከሱ ጋር። ያማን ሰው ግን ምነካው እያለ መኪናውን ወደፊት ያሽከረክራል እና አላዝና እነቻላ ከተደበቁበት ሲወጡ በአንድ ጊዜ ያገኟት ኤሊፍን ነበረ። ደም በደም ሆና ወደ እሷ ተጠጉ። የለችም፣ ጸጥ ብላለች። ኧረ ሳትሞት አልቀረችም ይላል አላዝ ወደ እሷ ተጠግቶ የልብ ምቷን እየለካ። ከዛ በኋላ ሩያን ብትሆን ኧረ በሕይወታለች፣ አምቡላንስ እንጥራ ስትል ነበረ። ምን አገባነኛ ያገባናል እንዴ እንሂድ አሁኑ ነው አላዝ እንሂድ ትላለች ቻላ። ሩያ ደግሞ እናንተ ምን ሆናችኋል? ለህሊናችሁ አስቡ እንጂ ትላለች። ስለምን ህሊና ነው የምታወሪው? እቺ ሴት ህይወታችን ልትዘበራርቀው ነው የመጣችው፣ የራሷ ጉዳይ እንደፈለገች ትሆን። አላዝ እባክህችን ሴት ሩያን ጎተታት ትግባ መኪና ውስጥ እያለች ቻላ አጣርፈው ሩያን መኪና ውስጥ አስገባት። እነሱ ገና ከመሄዳቸው በቅጽበት ነበረ ያማን የመጣው። ያማን ሲመጣ ከመኪና ወርዶ
ወርዶ ዞር ሲል በአንድ በኩል ኤሊፍ ተንከባላ ወድቃለች። እንዴ ኤሊፍ እያለ ተንገብግቦ ወደሷ እየቀረበ ነበረ። ኤሊፍ አይንሽን ክፈቺ፣ ኤሊፍ ማነው እንደዚህ ያደረገብሽ? ቆይ ማነው እንደዚህ ያደረገሽ? እባክሽ እያለ ወዲያው አምቡላንስ እየጠራ ነበረ። ያማን አምቡላንሱን ከጠራ በኋላ ወዲያው ነበር የመጣው። አምቡላንሱ እንደመጣ ነርሶቹ መታው አፋፍሰው አምቡላንስ ውስጥ እየከተቷት። ያማን እዚህ ጋር ኤሊፍን መቅረብ ከበደው፣ ግራ ገብቶት ጨንቆን ነበረ። ያማን ትላለች እሷ። የኔ ቆንጆ ችግር የለም ይኸውልሽ አትጨናነቂሽ፣ ደህና ትሆኛለሽ፣ አሁን መጥተዋል እነሱ ችግር የለም እያለ ነበረ። እሷ ግን የሆነ ነገር ልነግረው እየሞከረች ነው። በውስጥ በኩል የሆነ የመድማት ምልክት እየታየባት ነበረ። ቶሎ እንውሰዳት፣ ኦክሲጅን ስጧት እያሉ ነርሶቹ እየጮሁ መኪና ውስጥ እያስገቧት። እሷ ግን ያማን ደብዳቤው ሁሉም ያውቃል፣ ሼብኒምም ታውቃለች፣ ሼብኒም ናት እያለች እያጣጣረች እንደምንም ብላ በአቅሟ የቻለችውን ነገር ተናገረች። ጸጣለች። ኦክሲጅን ወዲያው እያረጉላን ነበረ። ከዚያ ያማን አምቡላንሱ በርጋ ቆሞ ምንድን ያለችው ብሎ ዶክተሮቹን ሲጠይቃቸው ደብዳቤ ምናምን ነገር ስትል ነበር፣ ሌላ ምንም ነገር አላለችም ብለው መኪና ውስጥ ዘጋግተው ሄዱ። በዚህ መንገድ ሲሄዱ ያማን ተጣርፎ መኪና ውስጥ እየገባ እየተከተላቸው ነበረ። አሁን ነስሊያን ከኮሚሽነሩ ጋር ሆና እያወራች ነው። ነስሊያን እያልኩሽ ነው እንግዲህ መጀመሪያ ይህን ነገር ላንቺ መናገር ስላለብኝ ነው፣ ማለቴ አንቺ እህቱ ስለሆንሽ ይህን ነገር ላንቺ ግልጽ ማድረግ ነበረብኝ እያላን ነበረ። ምን ማለት ነው? ማለቴ ወንድሜ እኮ ራሱን እንዳጠፋ ነበረ የተነገረው። አንዴ አውቶፕሲ ምርመራውም እንደዛ ነበር የሚያሳየው። አሁን ምን የተቀየረ ነገር አለ ብላ እሷ እየጠየቀች ነው። እንደዛ አልመሰለንም እኛ ፖሊሶች ደግሞ እንግዲህ ውጤቱ ሲመጣ እንነግርሻለን፣ ግን ራሱን ያጠፋበት በጣም ብዙ ማስረጃ አለ እያላን ነበረ። እንዴ ወንድሜ ራሱን ካለጠፋ እሱ ያማናሊን አላገቶም ነበር ማለት ነው? ሁሉም ነገር ተዘበራርቋል፣ እንዴት ነው ነገሩ እያለች ነበረ። በድንገት ተደወለላት። ሄሎ አሊ የት ነህ እያለችው ነበረ። ስለ ኤሊፍ ነገራት። ኤሊፍ ምን ሆነች እያለችው ሳልቹክም አጠገቧ ነበረ እየሰማ። እሺ ተረጋጋ፣ መጣው በቃ እንመጣለን እንደርሳለን እያለች ነበረ። ኧረ ኤሊፍ የሆነ ነገር ሆናለች፣ ሆስፒታል ወስደዋታል ብላ ነስሊያን ትናገራለች። ከዛ ኮሚሽነሩ በቃ እኔ መኪና ውስጥ ግቡ ኒድ ይላቸዋል። በፍጥነት እየሄዱ ነበረ። ነገር ግን አላዝና ቻላ ኤሊፍ ላይ በሆነው ነገር ትንሽ ሳይረጋጉ አልቀሩም። አረጋግቷቸዋል። ቢያንስ እውነት የሚያክሰው አንድ ሰው ከጨዋታው ውጭ ሆኗል። ሩያ ደግሞ እየጨቀጨቀቻቸው ነው። ኧረ እናንተ ትንሽ እንኳን ለራሳችሁ አስቡ፣ ለህሊናችሁ ስትሉ እንዴ ምን ሆናችሁ ነው? ቆይ እንዴ ቢያንስ ምን አለበት እንደዚህ እንድትሞት መፍቀድ አልነበረብንም ትላለች። እስኪ ዝም በይ አንቺ ሩያ፣ ዝም በይ በቃ ዝም በይ፣ ልጅቷ ሞታለች፣ እሷ ብቻ ነበረች ችግር የሆነችብን፣ የራሷ ጉዳይ እንደፈለገች ትሆን ብላ ቻላ ስትናገር ነበረ። አላዝም ቢሆን ዝም በሉ እያለ ነበረ። አላዝ መኪናውን ሳለ መንዳት አቃተው። ምክንያቱም ቻላና አላዝ እርስ በርስ ሲወቃቀሱ ነበር። ቻላ አባቴ ምንም ያውቀው ነገር የለም ትላለች በአንድ በኩል። ሩያ ደግሞ የአንቺ አባት ነው ይሉ ነገር ያደረገው ስትላ ነበር። በእርግጠኝነት ኤሊፍን የገጫትና ሊገላት የሚፈልገው ሰራን ነው እያለች ሩያ ስትናገር፣ ቻላ ደግሞ አይደለም ሼብኒም ናት እያለቻት ሁለቱ እየጨቃጨቁ በመጨረሻ ቤታቸው ጋር ደረሱ። የነ ሩያ ቤት በርጋ ሲደርሱ የሆነ መኪና ራቅ ብሎ ቆሞ ነበር። ይህ መኪና የፊት ለፊት መብራቶቹ እንዳለ ተሰባብረዋል። ቅርብ ጊዜ ይህ መኪና ኤሊፍን እንደ ገጫት ብዙ የሚያስታውቅ ነገር አለው። እንደ አጋጣሚ ደግሞ ሼብኒም ቤት ነበረች። ከዛ ሻንጧን እያዘጋጀች ነበር። በጣም ደንግጣለች። ልብሶቿን ሻንጣ ውስጥ እየከተተች ልትወጣ ስትጣደፍ ድንገት እነ ሩያ ወደ ቤት እየገቡ ሩያ እማዬ ብላ እየተጣራች ሼብኒም እያለ አላዘም እየተጣራ ሼብኒም ደነገጠች። ሁሉ ብላ ሻንጣዋን ደበቀችውና ቶሎ እየወጣች ነበረ። ምንድን ነው እያለች ወደ እነሱ ተጠጋች። እሺ አሁን እዚህ ጋር ምን እየተካሄደ እንዳለ ትነግሪኛለሽ ሼቦ፣ አንድ ባንድ ነው የምትነግሪኝ እያለ አላዝ እየጠየቀ ነበረ። ምን ማለት ነው ደግሞ አልገባኝም ብላ ትናገራለች። ሼብኒም እያልን ያለ ነውማ ልጅቷን አንቺ ነሽ የገደልሻት አይደለ ስትላ ነበር። እየተኛዋለች ትላለች ሼብኒም። ሩያ ማልቀስ ጀመረች። እንዴ እንደማታውቅንሽ አትከራከሪ እንጂ ይላታል አላዝ። ምን እየሆነ ያለው ምንድነው የምትሉት ትላለች ሼብኒም። አታስመስይ እንጂ አንቺ እኮ ነሽ ኤሊፍን ሄደሽ የገጨሻት፣ ለምሮ የምታስመስይው? አዎ በእርግጠኝነት እሷ ነበረች አንቺን ስትከታተልሽ የነበረችው፣ ተፈሪያን ነበረ። በመጨረሻም እንግዲህ ገጨሻት፣ ልትገያት ሞከርሽ ትላለች ቻላ። እንዴ ቻላ ምንድነው የምትይው? እኔ ምንም እየገባኝ አይደለም። እናንተ ልጆች ደግሞ ዛሬ ምን ወስዳችሁን የመጣችሁት ብላ ሼብኒም ብዙ ራሷ ልትከላከል ሞከረች። ኤሊፍ ደግሞ ምን ሆነች? ኤሊፍ ሞተች እንዴ? ሩያ ምሮ ዝም ብለሽ ምትኝ ስትል ነበር። ፈጣሪ ሆይ እኔ እኮ ሼብኒም ግራ እኮ ነው የምትገቢኝ፣ ምንም እንደማታውቅንሽ ስትከራከሪ ስትላት፣ ሩያ ደግሞ እማዬ አንድ ጊዜ ነው የምጠይቅሽ፣ እዚህ ጉዳይ ውስጥ እጅሽ አለበት ወይስ የለበት ንገሪኝ፣ ይሄን ያህል ርቀት ትሄጃለሽ እንዴ አንቺ በያ ንገሪኝ ትላታለች። ሼብኒም ደንግጣ ሩያን እያየቻት ነበረ። ከዛም በኋላ አስታወሰች ሼብኒም ሩያ በቃ ማረፍ እፈልጋለሁ ብላት ወዲያው ነበረ ያን የሎሚ ሻይ አስቀምጣላት። ሼብኒም እንደወጣች በድምፅ የተላከላትን መልእክት ሩያ እያዳመጠች በርጋ ደግሞ ሼብኒም ስታዳምጥ ነበረ። ጭራሽ አድራሻውን ሁሉ አውቃ ነበረ። አሁን ዋናው ክርክር እንዴት ሼብኒም ልታቅ ቻለች የሚለው ነው። ሼብኒም እኔ ምንም ማውቀው ነገር የለም እያለች ነው። ብዙ ራሷን ተከላከለች፣ ብዙ ዋሸች። እኔ ምን አቅላችኋለሁ የት እንደሄዳችሁ እያለች ነው። አላዝ በጣም ነው ያስጠለኝ እያለ ይናገራል። እኔም በጣም ነው ያስጠለኝ አላዝ፣ በጣም ይሰለቸኝ፣ ይሄ በጣም የማይረባ ስሜት የማይስጥ ነገር ነው ብላ ትከላከላለች። እንዴ ቢያንስ እንዴ ያማንን እንዳገትሽ እኮ አምነሻል እኮ፣ ለሩያ ሁሉ ነገር ነግረሻታል። ታዲያ ምን የምትደብቂው? ምን የሚያስደብቅ ነገር አለ? ከዛ የባሰ ነገር አለ እንዴ ትላታለች። የልጅቷን ሁኔታ እያየሽ ነው ሼቦ። ኤሊፍ ባንዴ ነው ጸጥ ያለችው። በጣም ነው የምታሳዝኑት እናንተ እንዴ ምን ሆናችሁ ነው? ቆይ እያለ ነበረ። ቢያንስ ያማን የልጅሽ ፍቅረኛ ነው፣ ያማንን ደግሞ አግተሸዋል፣ ምን እያረግሽ ነው እያለ ሲናገር፣ እኔ አላገትኩትም፣ አባታችሁን ሁሉ ነገር ያገተው
እኔ ረዳሁት፣ እኔ ያገዝኩት፣ ሌላ ነገር የለም። እኔን እዚህ ጨዋታ ውስጥ እንዳከቱኝ። ይሄ የአባታችሁ የተጨመላለቀ ስራ ነው ትላለች። ፌሬዴኮ ያንቺን ስም ብቻ ነው የጻፈችው፣ የአባዬን ስም አልጻፈችም። አንቺ ነሽ ሁሉ ነገር ያደረግሽው እያለች ቻላ ትከራከራለች። ሩያ ሁሉን ነገር ነግራናለች ብላ ቻላ ስትናገር ሩያ እንዴት እንዴት ታደርጊያለሽ ትላታለች። ሩያ ደግሞ ምንም አማራጭ አልነበረኝም፣ ሁሉን ነገር አውቀው ነበረ ትላታለች። ይህን ጊዜ ሸምኒም እያመማን ነበረ፣ ሆዷን እየወጋት ነው። አላዝና ቻላ መጀመሪያ አውቃ ነበር የመሰላቸው። ሩያ ወደ እናቷ እየቀረበች አይዞሽ ስትላት በመጨረሻም እንደታመመች አውቆ ወደ ሆስፒታል ይዟት እየመጡ ናቸው። ኤሊፍን ወደ ሆስፒታል ይዟት መጡ። ነፍሷን ለማትረፍ እየተረባረቡ ናቸው። ያማን በርጋ ሆኖ ይጠባበቃል፣ ጨነቀው። ከዚህ ቀደም የነገረችው ነገር ትዝ አለው። የኔ ወንድም የኔ ቤተሰብ አንተ ነህ፣ እናንተ እነ ጄሱርና አሲ ናችሁ ብለው ነበረ። አሁን አጠገቡ ማንም የለም። ለመጨረሻ ጊዜ ደግሞ ሲያገኛት ንገሪኝ እባክሽ ብሏን ነበረ ምን እንደደበቀችው። እሷ ከኔር ለማወቅ ያለብህ ብላው ጥላው ሄዳ ነበረ። ከዛም መጨረሻ ላይ ወደ አምቡላንስ ስትገባ ስለ ደብዳቤው ትንሽ እያወራች ነበረ። አሁን እሱ ነገሮችን ለመገጣጠም እየሞከረ ነገር ግን ሁሉም ነገር እንደ እንቆቅልሽና እንደ ሚስጥር ነው። በሌላ በኩል አሲን ብትሆን በአላዝ ተናዳበት እቤት መታለች። ቶልጋ ፊት ለፊቷ ቁጭ ብሏል። ዝም ብሎ እያያን ነበረ። አሲ አሁን እንዴት ነው ተሻለሽ ይላታል። ቶልጋውን ደህና ነኝ፣ አሁን ከፈለግ መሄድ ትችላለህ አለችው። ችግር የለም እዚሁ እጠብቃለሁ እያለ ነበር። ድንገት ጄሱር መጣ። እንዴ ምንድነው ደግሞ ከአላዝ ጋር ደግሞ ምንድነው ድጋሚ ያጣላሽ ምንድነው አሲ ንገርኝ እስኪ እያለ ነበር። ጄሱር ጣልቃ ትግባ ትሏለች። አሲ ልታስቆም እየሞከረች ነበረ። ምንድነው እያለ ጄሱር ቶልጋን ይመለከተዋል። ኧረ ቶኒማ ባላወራው ነው የሚሻለኝ፣ ባልናገር ነው የሚሻለኝ እያለ ቶልጋ ይቆጣል። ቶልጋ እስኪ ዝም በል እንድትናገር አልፈቀድኩልም እያለችው ነበረ። ጠየቁት ምንድነው ታረጋጊ እንጂ የሚያውቀው ነገር ካለ እንዲመለስ ይላታል። እንግዲህ አንተ ከመጣ እኔ ልሂድ እያለ ቶልጋ ሊወጣ ነበር። ቶልጋ ይቅርታ በጣም ስትለው ይኸውልሽ ይሄ ልጅ ሲጀመር አንቺ አይገባሽም። አላዝ ማለት እንደዚህ ነው በቃ አላዝ የማይረባ ጭንቅላት ነው ያለው፣ ለምን ለሱ እንደዚህ የምትሆኝለት እያለ በጣም ስሜት የሆነ ተናደደ። ጄሱር ግርም ብሎት እያየው ነበረ። ቶልጋ በቃ ስሜት የሆንኩ መሰለኝ ልሂድ እያለ ነበር ሄደ። ይሄ ልጅ ደግሞ በአንድ ጊዜ ምንድነው ደሳተመው ገሞራ ፍንድትድት ያለው ምነካው እያለ እያቀፋን ነበረ። ተረጋጊ በቃ እያላን ነበረ። ድንገት ጄሱር ተደወለለት። ሄለው አቤት መጣን እሺ እንመጣለን እያለ ስልኩን ዘጋው። ከዛ ለአሲ ነገራት። ኤሊፍ ሆስፒታል ገብታለች ብሏት እየወጡ ነበረ። ነስለንና ጉቨን መጡ። ወደ ያማን እየቀረቡ ነበረ። ያማን መጥቻለሁ እሺ ችግር የለም ኤሊፍ ምንም አትሆንም፣ ሁሉን የቻልኩትን ነገር አድርጋለሁ ብላ ወደ ቀዶ ሕክምና እየገባች ነበረ። ጉቨን ወደ ያማን እየቀረበ ያማን ስማኝ እናቴ የቻለችውን ነገር በሙሉ ታረጋለች ተረጋጋ ይሏል። ከዛ ሳልጁክ መጥቶ ያማንን ላናግረህ እያለው ነበረ። ሊያወሩ ራቅ ብለው ሄዶ እንዴት ነው ለመጨረሻ ጊዜ መቼ ነበር ያገኛት? ኤሊፍን ለምን ነበር ልታገኛት የነበረው ይለዋል። አይ አድራሻ ላከችልኝ የሆነ ቦታ እንገናኝ አለች። እኔ ምን አስባ እንደሆነ ምንም አልገባኝም እስካሁን ድረስ፣ ግን በእርግጠኝነት አስፈላጊ ነገር ይሆናል ብዬ ስላሰብኩኝ ወደ ቦታው ሄጄ ነበረ። ሲሄድ ኤሊፍን በደም ተለውሳ አገኘኋት ተንከባላ። ምን እንዳጋጠማትም አላውቅም፣ ማን እንደዚህ እንዳረጋትም አላውቅም ይለዋል። ችግር የለም እኛ እንደርስበታለን፣ እስኪ በደንብ አስታውስ፣ እስኪ አንተ በደንብ ነገሮችን ለማስታወስ ሞክር ይለዋል። ያው እየመጣው እያለ ወደ እሷ የሆነ መኪና በፍጥነት እየተነዳ ነበር፣ ማለት አረንጓዴ መኪና ነገር ሲለው ወዲያው ነበረ። ኮሚሽነሩ ሬዲዮ ስልክ ይዞ ነበረ፣ ደወለ። ከዛ በኋላ የመኪናው ምልክት እየተናገረ ተከታተሉ እያለ ነበረ። በሌላ በኩል ሸምኒም ታማለች። አሁን ሩያና ቻላ ደገፍ አድርጓት መኪና ውስጥ ያስገቧታል። ይሄዳሉ። ወደ ሆስፒታል እየመጡ ነበረ። ወዲያው ደረሱ። እሷን ቻላ እንዲሁም ሩያ ተሸክመዋት ደገፍ አድርጓት ወደ ውስጥ ይዟት እየገቡ ያማን ገርሞት እያየ ነበረ። ምን ሆና ነው ብሎ ይጠይቃል። የተፈጠረው ነገሩት። አላዝ ደግሞ እንደማያውቀው ያማን አንተ እዚህ ምን ሰራለህ ሲለው ለኤሊፍ ብዬ መጥቼ ነው፣ ኤሊፍን የሆነ ሰው በመኪና ገጫትና ጥሏት ሄደ ብሎ ተናገረ። ቻላ ሩያና አላዝ ምንም እንደማያውቁ ሆነው አይኑን ይመለከቱታል። ነገር ግን እውነቱ መውጣቱ አይቀርም አይደል ኮሚሽነር፣ እውነቱ ይወጣል አይደል፣ እውነት ተደብቃ አትቀርም፣ አንድ ቀን ትወጣለች፣ የጊዜ ጉዳይ ነው ብሎ ይናገራል። ሩያ ጨነቃት። በቃ እናቴ ጋር ልሂድ ብላ ትታቸው ሄደች። አላዝ ደግሞ መልካም ጊዜ ሆነላችሁ ብሎ እየወጣ ነበረ። ያማን ያስባል። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታድንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ